ሐቀኛ መረጃ፣ የታሪክ ዳሰሳና የህልውና ትግሉ ወቅታዊ እውነታዎች ከጥፋት ትርክት ወደ ጽናት ከፍታ መልህቅ ልሳነ አማራ እውነቱን ለዓለም ድምፅን ለወገን የትርክት ወጥመድ ወይንም ናራቲቭ ትራፕ አማራን ከሀገር ነጥሎ ማጥቃት በ1960ዎቹ የተነሳው የተማሪዎች ንቅናቄ ትልቁ ስህተት የብሔር ጭቆና የሚለው ሐሳብ ያለ ገደብ መቀበሉን ነበር። ተቋምን ከህዝብ ጋር ማምታታት ያኔ የነበረው ንጉሳዊ ሥርዓት ኦርቶዶክሳዊና አማርኛ ተናጋሪ ስለነበር ፖለቲከኞች ሥርዓቱን ከመተቸት ይልቅ አማራ የሚለውን ህዝብ ከሥርዓቱ ጋር ደባለቁት። የመጤ እና ሰፋሪ ትርክት አማራው በኢትዮጵያ ምድር ባሉት ጥንታውያን ህዝቦች አንዱ ቢሆንም በዘር ፖለቲካ ቀመሮች ውስጥ ግን የሌሎችን መሬት የወሰደ ሰፋሪ ተደርጎ ተሳለ። ይህም አማራው በየክልሉ እንዲታደን ንብረቱ እንዲወረስና በስነልቦና እንዲሸማቀቅ የተደረገበት የታሪክ ሴራ ነው። የድርጅት አልባነትና የኢትዮጵያዊነት መስዋዕትነትን አማራው ለዘመናት የነበረው የፖለቲካ አስተሳሰብ እኔ ከማለት ይልቅ ሀገሬ የሚል ነበር። ይህ ለሀገር ግንባታ ጠቃሚ ቢሆንም በዘር ፖለቲካ ውስጥ ግን ከፍተኛ ዋጋ አስከፍሎታል። በ1980ዎቹ መጨረሻ የኢትዮጵያ ፖለቲካ በብሔር ሲደራጅ፣ አማራው ግን አሁንም ኢትዮጵያዊነት በሚለው ጥላ ስር ነበር። በ1987 ሕገ መንግሥት ሲጸድቅ አማራውን ወክሎ ጥቅሙን የሚያስከብርና ይህንን አንቀጽ ነገ በሕዝቤ ላይ መከራ ያመጣል ብሎ የሚከራከር ጠንካራና ነፃ ድርጅት አልነበረውም። ወይንም አይሶሌቲንግ ዘአምሃራ ሌሎች ብሔሮች በራሳቸው የክልል ድንበርና ፖሊሲ ሲደራጁ፣ አማራው ግን ሀገራዊ ነኝ በሚል ስሜት ክፍት ሆኖ ቆየ። ይህ ሁኔታ ጠላቶቹ በፈለጉት ጊዜና ቦታ እንዲያጠቁት አመቺ ሁኔታ ፈጥሯል። የኢኮኖሚና የስነ ህዝብ ወይንም ዲሞግራፊ ጫና ከፖለቲካው ባሻገር አማራው በኢኮኖሚና በማህበራዊ ዘርፍም እንዲዳከም ስልታዊ ስራዎች ተሰርተዋል። የአማራ ክልል እንደ ስፋቱ እንደ ህዝብ ብዛቱ ሳይሆን በልማት ረገድ ወደ ኋላ እንዲቀር መደረጉ የታወቀ ነው። ይህ የሆነው ህዝቡ በኢኮኖሚ አቅም ከፈረጠመ ፖለቲካውንም ይቆጣጠራል በሚል ስጋት ነው። በተለያዩ የቆጠራ ውጤቶች ላይ የአማራ ህዝብ ቁጥሩ እንዲቀነስ መደረጉና ህዝቡ በጤናና በምግብ ዋስትና ረገድ ማዳከም ለወደፊቱ የአማራን የፖለቲካ ድምፅ ወይንም ቮተር ቤዝ ለማዳከም የታለመ ሥራ ነበረ። አማራው ዛሬ ወደ ህልውናው ትግል የገባው ሌሎችን ለመጨቆን ሳይሆን ለዘመናት የተጫነበትን የጨቋኝ ስም አውልቆ ለመጣልና በገዛ ሀገሩ በነጻነት ለመተንፈስ ነው። የ1960ዎቹ የታሪክ ስህተት አማራን ማጥፋት ኢትዮጵያን ማዳን ነው የሚል የተሳሳተ ቀመር ይዞ መጥቶ ነበር። ዛሬ ግን የታሪክ እውነታው ተገልብጧል። አማራው ካልጸና ኢትዮጵያ እንደማትቀጥል ግልጽ ሆኗል። ስለዚህ ትግሉ የአማራ ብቻ ሳይሆን የታሪክ እርማትና የፍትህ ጉዞ ነው። ታሪክ በራሱ አይናገርም። የታሪክ ባለቤቶች ግን በደማቸው ይጽፉታል። በዚህችም ጥንታዊት ምድር ስሙ ከጀግንነት ማንነቱ ከነጻነት ጋር የተቆራኘ አንድ ህዝብ አለ። ሎሬት ጸጋዬ ገብረመድኅን በአንድ ወቅት እንደተናገረው ኢትዮጵያዊነት የጥቁር ህዝብ ኩራት፣ የአፍሪካ የነጻነት ተስፋ ነው። ይህ ኩራትና ተስፋ ደግሞ ያለ አማራ ህልውና ጽናት የማይታሰብ ነው። የአማራ የህልውና ትግል ዛሬ የተጀመረ ሳይሆን ትላንት ለአፍሪካ ነጻነት አርማ በሆነው በአድዋ ተራሮች ላይ የተተከለ የጽናት ዘር ነው። ዛሬ ግን ያ ታሪካዊ ማንነት ፈተና ላይ ወድቋል። መገፋቱ በረታ። በገዛ ሀገሩ እንደ እንግዳ መታየት ዕጣ ፈንታው ሆነ። ሆኖም አማራ በመከራ ውስጥ የሚበገር ህዝብ አይደለም። የታዋቂው ደራሲና ፈላስፋ የጋሽ ስብሐት ገብረ እግዚአብሔርን አባባል እናስታውስ። መከራ ሰውን አያጠፋውም፣ ካልገደለው ያጠነክረዋል። አዎ
ዛሬ የአማራ ሕዝብ በመከራ እሳት ውስጥ እያለፈ ነው። ነገር ግን ይህ እሳት የሚያጠፋው ሳይሆን እንደ ብረት አቅልጦ ለታላቅ ዓላማ የሚያዘጋጀው ይህ ትግል የማንነት ማረጋገጫ፣ የህልውና ዋስትና ነው። አንድነት ኃይል መሆኑን አባቶቻችን በተግባር አስተምረውናል። ንጉሥ አፄ ምኒልክ በአድዋ ዋዜማ ለሕዝባቸው ያስተላለፉት ጥሪ ዛሬም በጆሮአችን ያቃጭላል። እኔ ግን በሀገሬ ፍቅር በወገኔ ፍቅር ሞትን አልፈራም። የሀገሬን ዳርቻ ላለማስደፈር ለክብሯ ለነጻነቷ ስል ከእናንተ ጋር ለመሞት ዝግጁ ነኝ። ይህ የቆራጥነት መንፈስ ዛሬም በእያንዳንዱ አማራ ሕዝብ ልብ ውስጥ ሊነግስ ይገባል። ትግላችን ከማንም ጋር ለመጋጨት ሳይሆን መብታችንን ለማስከበር ነው። ታላቁ የሰብአዊ መብት ተሟጋች ማርቲን ሉተር ኪንግ እንዳለው ፍትህ መጓደል በየትኛውም ቦታ ቢሆን በሁሉም ቦታ ላለው ፍትህ ስጋት ነው። ስለዚህ የአማራ የፍትህ ጥያቄ የኢትዮጵያ የፍትህ ጥያቄ ነው። ከፊታችን ብሩህ ቀን አለ። መከራው ያልፋል፣ ታሪካዊ ክብርም ይመለሳል። በአማራ ምድር ላይ የታሰረው የጽናት ዘር ነገ ለፍሬ ይበቃል። ዛሬ የምንከፍለው መስዋዕትነት ለልጆቻችን የምናወርሰው ኩራት ይሆናል። እንደ ንስር ታድሰን እንደ ተራራ ጸንተን እንቆማለን። ምክንያቱም እውነት ከእኛ ጋር ናት፣ ፍትህ ከእኛ ጋር ናት። ታሪክ የሰው ልጅ የኋላ ጉዞ ብቻ አይደለም። ታሪክ የማንነት መሰረት፣ የዛሬ ጥንካሬና የነገ ተስፋ ነው። በዚች ጥንታዊት ምድር ላይ ስሙ ከክብር ታሪኩ ከጀግንነት ጋር የተቆራኘ አንድ ሕዝብ አለ። የአባይ ምንጭ፣ የጥበብ ማማ፣ የነጻነት አርማ የሆነው የአማራ ሕዝብ። ዛሬ ግን ይህ ሕዝብ በታሪኩ አይቶት ወደማያውቀው የህልውና ፈተና ውስጥ ገብቷል። ይህ ትግል የሥልጣን ፍላጎት አይደለም። ይህ ትግል የማንነትና በሕይወት የመኖር ትግል ነው። ግፉ በረታ፣ ፈተናውም አየለ። ከቤት ንብረቱ መፈናቀል፣ በማንነቱ ብቻ መሳደድና መገፋት ዕለታዊ ዜና ሆነ። ሆኖም ግን አማራ መገፋትን እንጂ መውደቅን አያውቅም። በመከራ እሳት ውስጥ አልፎ እንደ ወርቅ ይበራል። በፈተና ማዕበል ውስጥ ጸንቶ እንደ ተራራ ይቆማል። የአማራ የህልውና ትግል የክብር ትግል ነው። ለፍትህ ለእኩልነትና ለሰው ልጅ መብት መከበር የሚደረግ የጽናት ጉዞ። ይህ ትግል የአንድ ሰሞን ስሜት ሳይሆን ትውልድን ከጥፋት የመታደግ ታላቅ ተልዕኮ ነው። አሁን ጊዜው የንቃት ነው። ዛሬ መከፋፈልን ወደ ጎን ትተን በአንድነት የምንቆምበት ሰዓት ላይ እንገኛለን። እንደ አባቶቻችን በጋራ ከቆምን የማይበገር ኃይል፣ የማይደፈር ክብር አለን። የጥበብ ሰዎች በብዕራቸው፣ ወጣቱ በጉልበቱና በእውቀቱ፣ ታላላቆች በምክራቸው፣ ሁሉም በአንድነት ለህልውናው ዘብ ሊቆሙ ይገባል። ምክንያቱም አማራ ካልጸና የሀገር ምሰሶ ይናጋል። አማራ ካልከበረ የታሪክ አውታር ይበጠሳል። ከፊታችን ብሩህ ቀን አለ። ከመከራው በኋላ ደስታ፣ ከጨለማው በኋላ ብርሃን ይመጣል። ትግላችን ፍትሃዊ ነውና ድላችን የማይቀር ነው። ለልጅ ልጆቻችን የምናወርሰው የተከበረ ማንነትና ሰላማዊ ሀገርን ይሆናል። የዛሬው ቆይታችን እዚህ ላይ ያበቃል። ሐሳብና አስተያየታችሁን በኮሜንት አጋሩን። ላይክና ሼር በማድረግ የአማራ ድምፅ ለሁሉም ያድርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። ይህ መልሕቅ ልሳነ አማራ ነው፣ የታመነ ድምፅ።